ለክርስቶስ የሚገባውን ጽፈው በስማቸው በወንጌል ውስጥ አትመው አልፈዋል እና ለምንድን ነው ስለ እመቤታችን ስለ ቅድስት ድንግል ማርያም እንዲህ ባለ ሁኔታ በጉልህ የማናገኘው የሚሉትን ሀሳብ ክርስቲያን ወገኖቻችን ከሐዋርያት ትምህርት የሰሙ የተማሩ ባጭሩ ብለው በሕይወት ዘመኗ በጣም ብዙ ተናግራ እንደማታውቅ በጥልቅ ዝምታ የኖረች ክርስቶስ ካረገም በኋላ በሐዋርያት ሕይወት ውስጥ የምትታወቀው በጥልቅ ዝምታዋ ስለነበረ ነገር ግን ዝምታዋ ራሱ ከተጻፈ ወንጌል በላይ ያስተምርና ቤተ ክርስቲያንን ይገልጥ የነበረ ታላቅ ሕይወት ስለነበራት ባጭሩ እመቤታችንን የዝምታ ትምህርት ቤት ብለው ጠርተዋል። ይህን ነው ባጭሩ የምንመለከተው። ስለ ዝምታ ስንነጋገር በመጽሐፍ ቅዱስ ውስጥ በጣም ጥልቅና ሰፊ ስፍራ ያገኘ ሀሳብ ነው። በብሉይ ኪዳንም በአዲስ ኪዳን በጣም በአስደናቂ ሁኔታ አምላካችን እግዚአብሔር ራሱ መለኮታዊ ክህሎቱን ችሎታውን የገለጠበት መንገድ ዝምታ ነው። ፍጥረታትን ካለመኖር ወደ መኖር ያመጣበት አንዱ መንገድ ዝምታ ነው። እግዚአብሔር በዝምታ ውስጥ ራሱ ፈጣሪነቱ ተገልጧል። የእግዚአብሔር ዝምታ ራሱ አምላክነቱ ነው። እንደውም ዝምታው ለእግዚአብሔር አብ ለማይታየው ለእግዚአብሔር አብ አካላዊ ምሳሌ ሆኖ ይገለጣል። እግዚአብሔር መላእክትን የፈጠራቸው በዕለተ እሑድ የተፈጠሩትን 8ቱ ፍጥረታት ያመጣቸው በዝምታ ነው። ምንም አይነት ሜካኒካል ነገር አልተጠቀምም። ከቃልም ከአንደበቱ አላወጣም። ነገር ግን ራሱ አምላካችን ፍጥረታትን በማሰብ ብቻ ወደዚህ ዓለም ወደሚታየው ዓለም ወደ መታየትና ወደ አካላዊ ሕልውና አምጥቷቸዋል። ስለዚህ እግዚአብሔር ዝምታው ራሱ ፈጣሪነቱና የመለኮታዊ ችሎታው ጥግ ነው የእግዚአብሔር እና ዝምታ የእግዚአብሔር የክብሩ መገለጫ ነው። ነገረ ሥላሴንም ስንማር ሥላሴን አባቶቻችን በአጭር ቃል ዘይት ነገር የማይነገር ነገር ግን የሚደነቅ በዝምታ የሚደነቅ ነው ሥላሴ ብሎ በአጭሩ ገልጸውታል። ዝምታ በጣም ጥልቅ ነገር ነው። ዝምታ ቀላል ነገር አይደለም። ዝምታ የሰው ልጆች የጸጋ መጨረሻ ነው። እመቤታችን ቅድስት ድንግል ማርያም መልዕልተ ፍጡራን የምንላት እዚህ ታላቅ የጸጋ ደረጃ ላይ የደረሰች ስለሆነች በመጽሐፍ ቅዱስ እግዚአብሔር የተገለጠላቸው አባቶቻችንን ስትመለከቱ በጣም በአስደናቂ ሁኔታ አስታውሳለሁ። ከአንድ 5 ወር በፊት መጥቼ ባለ እግዚአብሔርን ስለማወቅ አስተምሬያችኋለሁ የነበራችሁ ሰዎች ሙሴ አባታችን ሙሴ በጣም በሚደንቅ ሁኔታ እግዚአብሔር በሲና ተራራ ሲገለጥ 3 እርከኖችን ካለፈ በኋላ 3 ደረጃዎችን ካለፈ በኋላ ሙሴ መጨረሻ ላይ ገጠመኝ ያለው ከእግዚአብሔር ጋር የተነጋገረበት ስፍራ ድቅድቅ ጨለማና ዝም ያለ አካባቢ ነው። መናወጦችን አልፎ በእሳት የተከበበውን ደመና አልፎ ከታች በግረ ደብረ የነበረውን ብርሃን አልፎ አንድ የሆነ ጥልቅ ዝምታ ውስጥ ግን ጭልም ያለ አካባቢ የእግዚአብሔርን ድምፅ ሙሴ ሰማል። እግዚአብሔር በጣቱ የጻፈበትን ጽላቱን ለመቀበል የበቃበት ስፍራ ያ ታላቅ የጸጥታ መንደር ነው። ሲና የተባለው ተራራ በራሱ የጸጥታ ምልክት ነው። ከእግዚአብሔር ጋር የመገናኘት ታላቅ ምስጢር ነው። ወደ እግዚአብሔር የመዳረሻ ትልቅ ጸጋ ቢኖር ዝምታ። አሁን ማን ነው ዝም ቢለው? ለጥቂት ሰዓት እንኳን ክርስቲያኖች ወንጌል ለመስማት እንኳን ባለን ሰዓት አሁን ዝምታን የተለማመደ ሰው ማን ነው? ይሄ ሰዓት የእግዚአብሔርን ድምፅ የምሰማበት ሰዓት ነው። ዝም ልል ይገባኛል፣ ምንም ልናገር አይገባኝም። በስልኬ ላይ ቢደወል ሄሎ ማለት ራሳችን ላይ የጨከነን ዝም ማለትን የለመደን ስንቶቻችን? አያችሁ፣ እመቤታችን ቅድስት ድንግል ማርያምን የመምሰል ታላቁ መንገድ ክርስቲያኖች ይህን ዝምታ መለማመድ ነው። ዝምታ በጣም ከባድ ነገር ነው። ዝምታ የእግዚአብሔርን ክብር ወደ መረዳት የሚያደርሰን ታላቅ መስታወት ነው። የተለየ መንገድ ነው። በዚህ በመጽሐፈ ነገሥት ቀዳማዊ በአንደኛ ነገሥት ምዕራፍ 19 ላይ አንድ ታሪክ እናገኛለን። የኤልያስን ታሪክ። ኤልያስ አክዓብና ኤልዛቤል በዓል የተባለ ጣዖት እስራኤልን በሚያስመልኩበት ዘመን ኤልያስ በጣም ብዙ ገቢረ ተአምራት ፈጽሞ መጨረሻ ላይ ግን ሕዝቡ ከጣዖት አምልኮ አልመለስም ብሎ ሲያስቸግር ኤልያስ ወደ አንድ ተራራ ሸሸ። ኮሬብ ወደሚባል ተራራ ሸሸ እና ሸሽቶ አንድ ቦታ ደክሞት እንቅልፉን ሲተኛ ድንገት የእግዚአብሔር ድምፅ ቀሰቀሰው። በመልአኩ በኩል ቀሰቀሰውና ተነስ፣ የምትሄድበት መንገድ ሩቅ ነውና ብላ አለው።
በመሶበ ወርቅ የተዘጋጀ ኅብስት ነበረ፣ በገንቦም ውሃ ነበረ። በላ ጠጣ ኤልያስ። ከዛ 40 ቀንና 40 ሌሊት ከተጓዘ በኋላ አንድ ዋሻ ውስጥ ተሸሸገ ኤልያስ። ብቸኝነትን ፈርቶ አንድ ዋሻ ሲሸሸግ ድንገት የእግዚአብሔር ድምፅ መጣና ኤልያስ በዚህ ምን ታደርጋለህ? እኔ ለአባቶቼ አምላክ ቀንቻለሁና እስራኤል የበዓልን ጣዖት እያመለከ ነው። ለዚህ ቀንቻለሁና በምድር ላይ ብቻዬን ቀርቻለሁና ከአባቶቼ አልበልጥም። ስለዚህ በዚህ ምክንያት ነፍሴን ሊገሏት ይሻሉ። በዚህ ምክንያት ሸሽቻለሁ አላቸው። ሸሽቻለሁ። ወንድሞቻችን ቁጭ በሉ፣ እናንተ ነው ቁጭ በሉ፣ በኋላ ይገዟቸዋል፣ እኛም እንገዛቸዋለን። ለሰንበት ትምህርት ቤት አገልግሎት እንደሆነ ይታወቃል። ኖ ግን ወንጌል ይስሙ፣ እናንተም እነሱም ይስሙ። ከኪሳቸው ትኬት ሲገዟችሁ ሀሳባቸውን በዛው ነው ሰይጣን የሚወስደው። መልካም በሚመስል መንገድ በዛው ነው ሰይጣን ከብራቸው ጋር ይዞባቸው የሚሄዱ። ከዚህ ጉዳት እንዳይሆንብን ተቀመጡ፣ በኋላ ሁላችን እንገዛችኋለን። እነሱም በዝማሬ ሰዓት ይገዟችኋል። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ተመልከቱ፣ ኤልያስ ይህንን ታላቅ ድምፅ ሲናገር እግዚአብሔር ምን ያለው ተመልከቱ። ተነስ፣ የእግዚአብሔርን ድምፅ ወደምትሰማበት ስፍራ ሄዳል። እግዚአብሔርን ለማግኘት ራሱ እግዚአብሔር ነው የሚለው እና ኤልያስ መንገድ እንደጀመረ በአንድ ስፍራ ላይ አንድ ታላቅ የመሬት መሰንጠቅ የሚያመጣ ነፋስ ነበረ። አውሎ ነፋስ ተነሳ፣ ከባድ አውሎ ነፋስ መሬቱን ሰነጠቀው፣ አለቱን ሰነጠቀው። መጽሐፍ ቅዱስ ግን ምን ይላል? በዚያ መናወጥ በነፋስ ውስጥ በዚያ በመሬት መሰንጠቅና በመናወጡ መካከል እግዚአብሔር ግን አልነበረም ይላል። ተመልከቱ። ሁለተኛ እንደገና ኤልያስ ይህንን ካለፈ በኋላ ሌላ የገጠመው ነገር ምንድን ነው? እሳት ነው፣ ከባድ እሳት፣ ማዕበል ያለው እሳት። ያን እሳት እዚያም እሳት ውስጥ እግዚአብሔር አልነበረም ይላል። ኤልያስ ሶስተኛውን እንዳለፈ አንድ ታላቅ ጸጥታ አካባቢ ደረሰ። ያን የእግዚአብሔር ድምፁን አመጣ። ተመልከቱ። እመቤታችን ቅድስት ድንግል ማርያም ይህ እግዚአብሔር ለመገለጥ የመረጣቸው የጸጥታ መንደሮች ምሳሌ ናት። ታላቁን ተመልከቱ። ነገረ ስጋዌ ያከናወነባት፣ በአካለ ስጋ የተገለጠባት፣ የእኛን መልክ ይዞ የተገለጠባት ታላቅ የጸጥታ መንደር ድንግል ማርያም ናት። ሕይወቷ በጣም ዝም ያለ ነው። ተናግራ አታውቅም። አንድ ሊቅ እንደውም ሲናገር ምን ይላል? ስለ እመቤታችን ድንግል ማርያም ድምጿን ከፍ አድርጋ እንኳን ስቃ አታውቅም ይላል። አታውቅም። እንደኛ ከት ብላ ስቃ አታውቅም። ድንግል ማርያም አንድም ቀን ፊቷ ጠቁሮ ታይቶ አይታወቅም። ሐዘንንም አስተናግዳለች፣ ደስታንም አስተናግዳለች። ሁለቱንም አስተናግዳለች። ሁለቱንም ስታስተናግድ በድንግል ማርያም ፊት ላይ ሁለቱም አልተገለጡም። ሁለቱንም ተቆጣጥሮ ዝም ማለት የሚችል ጸጋ! እንዴት ያለ ጸጋ ወዳጆች! አስደናቂ ጸጋ! ይህ ዝምታ ድንቅ ነው። በአዲስ ኪዳንም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እጅግ የተደነቁበት ሰዎች ዝም እንዲሉ ያደረጋቸው ዝም። በዚህ በሉቃስ ወንጌል በምዕራፍ 20 ላይ ስትመለከቱ ድንገት ፈሪሳውያን ወደ ክርስቶስ መጡ፣ ክስ ፈልገው ጌታችንን ለመክሰስ እና ምን አሉ? እነዚህ ሰዎች መምህር ሆይ አንተ የሰውን ፊት ተመልክተህ የማታደላ እውነተኛ መምህር እንደሆንክ እናውቃለን። ነገር ግን ለቄሳር ግብር መገበር ተፈቅዷል ወይስ አልተፈቀደም አሉ። በጣም የሚገርመው ወንጌሉን ስታነቡት ይህንን ቃል የተናገሩት በንግግር ሊያጠምዱት ፈልገው ነው ይላል። አያችሁ፣ ንግግር ያጠምዳል። አንዳንድ ጊዜ ሰዎች ከተናገሩ በኋላ እንደምታውቁ የሰው ልብ ሰብረው ስንት ሰዎች ያውቃሉ። ለዚህ ነው በሀገራችን ቋንቋ የአፍ ወለምታ በቅቤ አይታሽም ይላሉ። አያችሁ፣ አደገኛ ከወጣ በኋላ ይሰብራል። በጣም ከባድ ነገር ነው እና እመቤታችን ቅድስት ድንግል ማርያም ከእነዚህ ሁሉ ነገሮች የተጠነቀቀ ሕይወት ያላት ስለሆነች በሕይወቷ ዝም ነው ያለችው። ታዲያ ጌታችን ይህን ጥያቄ በተጠየቀ ጊዜ በእጃችሁ ሳንቲም ይዛችኋል አላቸው። አዎን አምጡት አላቸው። ሳንቲሙን ከተቀበላቸው በኋላ ከፍ አድርጎ በዚህ መልክ ላይ በዚህ ሳንቲም ላይ የማንን መልክ ታያላችሁ አላቸው። የቄሳርን ሲሉት እንዲህ ያለ ጌታችን እንግዲያውስ የቄሳርን ለቄሳር ስጡ፣ የእግዚአብሔርን ደግሞ ለእግዚአብሔር ስጡ ካለ በኋላ በጣም በሚደንቅ ሁኔታ በዚያ ጊዜ የሰሙት ሕዝብ ተደንቀው እንዲህ ይላል። የሉቃስ ወንጌል ምዕራፍ 20 ቁጥር 26 ላይ በሕዝቡ ፊት በቃሉ ሊያጠምዱት አልቻሉም፣ በመልሱም እየተደነቁ ዝም አሉ ይላል። ዝም በመልሱ ተደንቀው ነው ዝም ያሉት። ድንግል ማርያም ዝም ያለችው በማዳኑ ተደንቃ ነው። ይገርማቸዋል። በአስደናቂ የማዳኑ መንገድ ከዓለም በተሰወረና በረቀቀ ተመልከቱ፣ ሰይጣን እንኳን አልደረሰበት የዓለማዊ እውቀት ሊመረምረው በማይችሉ አስደናቂ መንገድ በዚህ መንገድ ተገልጦ የሰው ልጅ በቤዛነቱ ያዳነበትን መንገድ እመቤታችን ቅድስት ድንግል ማርያም በማጣጣም ዝም ምን ያለችው ይገርማል። ዝም ብትሰብክለት የማይመለስ ስለሆነ ታውቋለች።
ብታረጉምለት ብትናገርለት ተዘርዝሮ ሊያልቅ የማይችል ስለሆነ አስደናቂ ነገር ስለሆነ ዝምታ ክብር ነው። ዝምታ ጸጋ ነው። ዝምታ አለመመርመር ነው፣ አለመደረስ ነው። ድንግል ማርያም ላይ ማንም አልደረሰባትም። ማንም። በጣም የሚገርማችሁ ራሳቸው ቅዱሳት መጻሕፍቱ እንኳን እመቤታችን ቅድስት ድንግል ማርያምን አልደረሱባትም። ምክንያት አለ ያልደረሱባት። ወደ ኋላ ነግራችኋል። በጣም ዝም ያለች ስለሆነ ይህ ዝምታ ራሷ አምላኳ መድኃኒቷ ልጇ ኢየሱስ ክርስቶስ ያከበረላት ዝምታ፣ አስደናቂ ዝምታ። ለዚህ ነው ድንግል ማርያምን የዝምታ ትምህርት ቤት ያሏት። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በማርቆስ ወንጌል በምዕራፍ 4 ላይ ስትመለከቱ ሐዋርያትን ደቀ መዛሙርቱን ይዟቸው በጀልባ በታንኳ ተሳፍረው በአንድ ባህር ውስጥ ሲጓዙ ድንገት ባህሩ መናወጥ አምጥቶ ድንገት ክርስቶስን ከእንቅልፉ ቀስቅሰውት ልታድነን ይገባል፣ ስንጠፋ አይገድህምን ባሉት ጊዜ ባህሩን ዝም በላለው። ባህሩን ዝም በላለው። ያን ጊዜ ማዕበሉ ጸጥ ሲል ታላቅ ጸጥታን በዚያ ሆነ ይላል። እግዚአብሔር ይገርማችኋል፣ የጸጥታ አምላክ ነው። የግርግር አምላክ አይደለም። የጩኸት አምላክ አይደለም። ወዳጆቼ ጩኸት እንደውም የተለመደው ከዲያብሎስ ነው። በጣም ድምፅን ከፍ አድርጎ መጮህ፣ ያለ ልክ መጮህ፣ ተመልከቱ፣ ያለ ምክንያት መጮህ። ሰው እንዲናገር የተፈጠረ ነው። እግዚአብሔርም ሰውን በመልኩ መፍጠሩን ያረጋገጠበት አንዱ መንገድ በመናገርም የፈጠረበት መንገድ ነው። በመናገር ለፍጥረት ቃል ኪዳን በመግባት ለይኩን እያለ እግዚአብሔር ፍጥረትን ካለመኖር ወደ መኖር በማምጣት ፍጥረት ያመጣቸው ፍጥረታት ደግሞ ህልውናቸው በእርሱ መለኮታዊ ጥበቃ ስር እንደሆነ ቃል በመግባት ጭምር እግዚአብሔር በቃል ለሰሚያኑ በመናገር ፈጥሯል። መናገር ለሰው ልጆች የተሰጠ ጸጋ ነው። ነገር ግን ከመናገር በላይ ዝምታ እጅግ ታላቅ ጸጋ ነው። ይሄ ዝምታ እመቤታችን ቅድስት ድንግል ማርያም የደረሰችበት፣ ብዙ ቅዱሳን ሞክረው የተቸገሩበት፣ በጣም ብዙ ቅዱሳን በኢትዮጵያ ቤተክርስቲያንም በሌሎች ኦርቶዶክሳን አብያተ ክርስቲያናት የሚታወቁ ብዙ ቅዱሳን ይህንን ሞክረውታል። ዝምታን በጫጫታ ውስጥ ተለማምደውታል። አንድ አባት እንደው መነኩሴ ነው፣ የሚኖረው በከተማ ነው እና በከተማ ውስጥ የሚኖረው ይሄ መነኩሴ አንድ በገዳም የሚኖር የሱ ወዳጁ አብሮ የመነኮሰ ወዳጁ አንድ ቀን መጣና አንተ መነኩሴ ነህ፣ ጸጥ ባለ በጫካ ልትኖር ይገባል፣ እናንተ በከተማ ምን ታደርጋለህ ብሎ ሲጠይቀው ይሄ መነኩሴ እንዲህ ብሎ መለሰ፣ እውነት ነው፣ ጸጥ ባለ መንደር ልኖር ይገባኛል። በጣም ይገርም ግን በዚህ ከተማ በጫጫታ በሚበዛበት ከተማ ውስጥ ስኖር አንድም ቀን ጫጫታውን ሰምቼው አላውቅም። ለስጋዬ ነፍሴን ዋሻ አድርጊያታለሁ፣ ለነፍሴ ደግሞ መንፈስ ቅዱስ ዋሻዋ ነው፣ በእሱ ተሰውሬ እኖራለሁ። ያለምን ጫጫታ በዓለም እየተመላለስኩ ሰምቼው አላውቅም። የሚገርም ጸጋ ነው። አሁን ወዳጆቼ እንኳን እኛ እዚህ ቤተክርስቲያን ተቀምጠን እግዚአብሔርን ቃል እያደመጠን ውጭ የሆነ ጩኸት ቤተሰማ ብትን ብለን አንወጣም። አያችሁ፣ የእግዚአብሔር ቃል እንኳን በዝምታ ሊሰበስበን ችሏል። እኛን በጣም የሚገርም ነገር ነው። አያችሁ፣ አስታውሳለሁ አንድ ጊዜ ወደዚህ ወደ ደቡብ አንድ ሀገር ለማገልገል ተጉዤ፣ በጣም ልጅ ነኝ፣ ትዝ ይለኛል። ጊዜው ረጅም ነው፣ 20 ዓመት አካባቢ ሞልቶታል። እና በአንድ ገጠር ውስጥ ነው ገብቼ የማገለግለው እና የሚገርመው አካባቢው በጣም ብዙ የሌላ ከኦርቶዶክሳውያን ውጭ የሆኑ አካላት የሚበዙበት ስለነበረ ኦርቶዶክሳውያን አስተማሪዎች መጥቶ ሲባል ቤተክርስቲያኑ ግቢው ሞላ። ህዝቡ መሰብሰቡን ሲመለከቱ ምን አደረጉ? እነዚያ ሰዎች ወንጌል እንዳይሰማ ኦርቶዶክሱ ያንን ቀን እንዳይሰማ እንዳይድን ስለፈለጉ ብቻ መኪና ፍላክስ እያሰሙ መጡ። በዚያ በኩል መኪና አልፎ አውቀው መኪና ተከራይተው ከከተማ ለመኪና መንገድ የሚመች አይደለም። መኪናውን ፍላክስ እያሰሙ ሲሄዱ ነው እየሰበኩ ሰው በሙሉ ብድግ ብሎ ወጥቷል። የለም ባዶ። አያችሁ፣ ሀሳባቸው ተሳካላቸው። ሰይጣን በቀላሉ ነው ታውቃላችሁ፣ በጆሮአችን ሹክ ብሎ ሀሳቡን የሚያሳካው። እመቤታችን ቅድስት ድንግል ማርያም ከፍጥረታት መካከል ያልተሳካችለት ድል አድራጊ ድንግል ማርያም ብቻ ነው። ስሟ የተመሰገነ ይሁን። ቅዱሳን እንኳን እየወደቁ እየተነሱን ያሸነፉት ብቸኛ አንድም ቀን ሊያሸንፋት ያልቻለ ለምን? በጣም ጥልቅ ዝምታ ነበራት እመቤታችን። አያችሁ፣ ሔዋንን የጣላት ዲያብሎስ እንደምታውቁት በማናገር ነው። አምላክሽ ምን አለሽ? ፈጣሪያችሁ ምን አላችሁ? መልስ ስትሰጠው ነው የወደቀችው ሔዋን። እመቤታችን ቅድስት ድንግል ማርያም ዝም። አንድ ኦርቶዶክሳዊ ሊረዳው በሚችለው ልክ ከወንጌል
ለምንድን ነው ድንግል ማርያምን ወንጌል ተጽፎ እገሌ የሚባለው መናፍቅ እንደው ተከሼ በረታሁት ብለህ እንዳትል ወዳጄ፣ የድንግል ማርያም ጥልቅ ዝምታ ወንጌል እንኳን አክብሮላታል፣ ጠብቆላታል። ወንጌል አንድ ሊቅ እንዲህ ይላል፣ ሰይጣን አብልጦ የሚጠላቸው 4 የቤተክርስቲያን ጸጋዎች አሉ ይላል። አብልጦ ምን አልኳችሁ? መልሱልኝ። አልሰማችሁ? ሩቅ ናችሁ እናንተ እና እየሰማችሁ እንደሆነ እንዳውቅ ከፍ አድርጋችሁ ድምጻችሁን ንገሩ። አብልጦ የቤተክርስቲያንን ጸጋ በሙሉ ዲያብሎስ አይወድም። አብልጦ ግን የሚጠላቸው 4 የቤተክርስቲያን ጸጋዎች አሉ ይላል። 4ቱ 2ቱ ከቅዱሳት መጻሕፍት ናቸው። 2ቱ ቅዱሳት ነዋያት ናቸው፣ ቅዱሳን ዕቃዎች ናቸው። አንዱ ኦሪት ዘፍጥረት ነው። ከመጽሐፍ ቅዱስ አብልጦ የሚጠላው ኦሪት ዘፍጥረትን ነው። ለምን ብሎ ሲያብራራ ኦሪት ዘፍጥረትን በ3 ምክንያቶች ይጠላዋል ይላል። አንደኛው የእሱን አታላይነት ስለሚገልጥበት፣ በእባብ ገላ ተሰውሮ ሔዋንን ከገነት እንዴት አድርጎ እንዳወጣ አታላይነቱን ስለመሰከረበት፣ አታላይነቱን እንዲታወቅበት የማይፈልግ ዲያብሎስ ይህን የኦሪት ዘፍጥረት መጽሐፍ በጣም ይጠላል። በዓለም ላይ ከፍተኛ ዘመቻ ያካሂድበታል። አንዳንዴ በሳይንስ ሰበብ፣ አንዳንዴ ፍጥረትን በማጥናት ሰበብ፣ በተለያየ መንገድ መልካም በሚመስል መንገድ ኦሪት ዘፍጥረትን በጣም በሚገርም አንዳንዴ በፍልስፍና መንገድ እንዲህ ባለ መንገድ ዘመቻ ያስከፍትበታል። አንዱ ዓላማው ይሄ ነው። አንዱ ምክንያቱ አታላይነቱ ስለሚያሳይበት፣ ሁለተኛው ምክንያቱ ዳግመኛ የሰው ልጆች ተስፋ መመለሱን ስለሚናገርበት። ተመልከቱ፣ ዳግመኛ የሰው ልጆች ክብር መመለሱ። አዳምን እግዚአብሔር ከገነት ሲያወጣው መጀመሪያ ተስፋውን በጆሮ እባቡ እየሰማ ተስፋ ነግሮት እንዳወጣው ይህን ስለሚያውቅ የሰው ልጅ ክብር መመለስ ዲያብሎስ ስለሚያወዳያችሁ አብልጦ ይህንን መጽሐፍ ይጠላዋል። 3ኛው ምክንያቱ ፍጥረትን የፈጠረ እግዚአብሔር ነው ብሎ ስለሚመሰክር የምስክርነት መጽሐፍ ነው። የዚህ ዓለም መጋቢ ፈጣሪ እግዚአብሔር ነው